ሰላም ወደ አድማጮቻችን ገብርኤል ማርቲኔሊን የሚመለከት አዲስ መረጃ ይዘን መጥተናል። እንግዲህ ገብርኤል ማርቲኔሊ በሳምንቱ መጨረሻ ላይ ሊቨርፑልን ከገጠመው የአርሰናል ስብስብ ውስጥ የጨዋታው ኮከብ ተብሎ ተመርጧል። በጣም የሚያስደንቅ ብቃቱን አሳይቷል። በተለይ ባልተለመደ መልኩ ገብርኤል ማርቲኔሊን በሁለተኛው አጋማሽ አርሰናሎች አጥቂ አድርገው ማሰለፋቸው የተለየ ብቃቱን እንዲያሳይ አግዞት ነበር። በመጀመሪያው አጋማሽ የአርሰናል የመከላከል ቅርጽ እንደ ቡድን አርሰናል ጠንካራ አልነበረም። ከዛ ውጭ የሊቨርፑል ደጋፊዎች ባሳዩት ባነር በማይክል አርቴታ ላይ ሲናገሩት የነበሯቸው አስተያየቶች በጣም ከፍተኛ የሆነ ተቃውሞን አምጥተዋል። ስለዚህ በዚህ ጉዳይ እና በዚህ ምክንያት በጣም ብዙ የአርሰናል ደጋፊዎች አዝነዋል። ነገር ግን በጨዋታው ላይ ጥሩ ነገር ሊታሰብ የሚጠበቀው ገብርኤል ማርቲኔሊን የሚመለከት ነው። ገብርኤል ማርቲኔሊ ባለፉት የውድድር ዓመታቶች ካጋጠመው የጉዳት ሁኔታ አንጻር እንዲሁም ደግሞ በግራ መስመር ላይ ወጥቶ ከመጫወቱ አንጻር በምታዩበት ጊዜ አንዳንድ ችግሮች እንዳሉ የሚታይ ነው። በተለይ ተጫዋቾችን ማለፍ ለገብርኤል ማርቲኔሊ በተለይ ድሪብል አድርጎ የማለፍ አቅሙ ብዙ ጠንካራ አይደለም። ነገር ግን ጎሎችን የማስቆጠር አቅሙ ደግሞ በጣም የሚያስደንቅ እንደሆነ ይታያል። ገብርኤል ማርቲኔሊ በ2019 እንግዲህ ከብራዚል ሲመጣ በኤዱ ስር ማለት ነው በጣም አስገራሚ የሆነ በ6 ሚሊዮን ዩሮ አርሰናሎች ሲያስፈርሙት ማንቸስተር ዩናይትድ መልመል አድርጎለት ያልተሳካለት የነበረ ተጫዋች ነበር። ነገር ግን በጥሩ ብቃት እንግዲህ በማይክል አርቴታው ቡድን ውስጥ የተለየ ፐርፎርማንሱን አሳይቷል። ባለፉት 3 ዓመታቶች ያሳየውን ብቃት በምታዩበት ጊዜ እንግዲህ በ22-23 በጣም አርሰናል ለዋንጫ ተፎካካሪ በነበረበት የውድድር ዓመት ላይ የገብርኤል ማርቲኔሊ ቡካዮ ሳካና ኦዴጋርድ በአማካይ መስመር ላይ ያሳዩ ጥምረት የተለየ ነበር። በዛ ዓመት አርሰናል 46 ጨዋታዎችን አድርጎ በፕሪሚየር ሊጉ ብቻ ገብርኤል ማርቲኔሊ 15 ጎሎችና 7 አሲስቶች ነበሩ። አሁን ግን ያንን የተመሳሳይ የሆነ የማጥቃት ሂደት በተለይ ግራንድ ጂያካ ከመውጣት በኋላ በጣም የተቸገረ ይመስል ነበር። አምና በ44 ጨዋታዎች 8 ጎሎችንና 5 አሲስቶችን ብቻ ነበር ያደረገው። ዘንድሮ ውድድር ዓመት እንግዲህ ማይክል አርቴታ ይህንን ተጫዋች አሁንም ሙሉ እምነት አለው እና ወደ አጥቂ መስመር የማሰለፍ ፍላጎት እንዳለው ብዙ መረጃዎች ይጠቁማሉ። ገብርኤል ማርቲኔሊ በሁለተኛው አጋማሽ በአጥቂ መስመር ላይ ከቨርጂል ቫን ዳይክ እና ከኮናቴ መካከል ያደረጋቸው ሩጫዎች ለጎል ያለው እይታ በጣም የተለየ ነው። በመጣበት የውድድር ዓመት የምታስታውሱ ከሆነ አርሰናል ከሊቨርፑል ጋር በካራቦ ካፕ ጨዋታ የተለያዩበት 4-4 የተጠናቀቀው ጨዋታ ላይ ገብርኤል ማርቲኔሊ ጥሩ ብቃቱን ያሳየበት ነበር። በኡናይ ኤምሬ ስር በጣም አርሰናል የማጥቃት ኃይሉን መሪ አድርጎ ያየው ነበር። ቸልሲ ላይ ያስቆጠረው ጎል የሚታወስ ነበር። ስለዚህ ገብርኤል ማርቲኔሊን በሚቀጥሉት ዓመታቶች በማጥቃት መስመሩን እየመራ እናየው ይሆን? እንግዲህ ይህ ሌላኛው ጥያቄ መነሳት የሚጠበቅበት ይመስለኛል። ወደ አድማጮቻችን ይህ የስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የእናንተ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ብዙዎቹ ጋር እንድንደርስ ያግዘናል። ስለ ገብርኤል ማርቲኔሊስ ምን ታስባላችሁ? እንግዲህ መድፈኞቹ በክረምቱ ትልቅ ውሳኔ ይጠብቃቸዋል። ከገብርኤል ማርቲኔሊ ወይም ከሊያንድሮ ትሮሳርድ አንዱን መልቀቅ ግድ ይላቸዋል። ማን ይልቀቅ? እንግዲህ ከመድፈኞቹ የሚጠበቀው አንዱ ይህ ሀሳብ ነው የሚሆነው። በአጠቃላይ ግን እንደ ቡድን አርሰናል ካሉበት ችግሮች አንጻር አንዱን የመስመር ተጫዋች ለቆ በሚቀጥሉት ዓመታቶች ውስጥ የተለየ ብቃቱን የሚያሳይ የተሻለ የመስመር ተጫዋች እንደሚያስፈልገው ማንም የሚያምን ነው የሚሆነው። አርሰናል እንደ ቡድን በገብርኤል ማርቲኔሊን ግን እንደ አጥቂ መጠቀም በሚቀጥሉት ጊዜያቶች መሞከር ያለበት ይሆናል። ገብርኤል ማርቲኔሊ ኮንትራቱ እስከ 2027 የሚቆይ ስለሆነ ተጨማሪ 1 ዓመት ኮንትራቱን ማራዘም በአርሰናሎች መብት የተረጋገጠ ነው። ስለዚህ 3 ዓመታቶች ኮንትራት ይቀረዋል። ስለዚህ የሚቀጥለውን ዓመት ብቃቱን ማሳየት ግድ ይለዋል። በሚቀጥሉት 2 ጨዋታዎች በኒውካስትል እና እንዲሁም ደግሞ በሳውዝሃምፕተኑ ጨዋታ አጥቂ ሆኖ የሚመራ አርሰናል የለም። ሞሪኖ እንግዲህ በቀይ ካርድ አይኖርም። በተለይ በኒውካስትሉ ጨዋታ ቀጣይ የሚመረጠው ትሮሳርድ በጉዳት ላይኖር ይችላል። ስለዚህ ገብርኤል ማርቲኔሊ በአጥቂ መስመር ላይ ልናየው እንችላለን። በአጥቂ መስመር ላይ ሲያለ ገብርኤል ማርቲኔሊ የተለያዩ ጥሩ ብቃቶችን ከዚህ በፊት በታዳጊ እድሜው ጀምሮ የሚያሳየው ነበር። አንደኛ በጣም ፈጣን ነው። ሁለተኛ አጨራረሱ ጥሩ ነው። ከዛ ውጭ ኢንስቲንክቲቭ የሆነ የአጨራረስ ብቃትም አለው። ያንን እንዲያሳይ ይጠበቃል። በዘንድሮ ውድድር ዓመት በ31 ጨዋታዎች በእንግሊዝ ፕሪሚየር ሊግ 8 ጎሎችና 4 አሲስቶች አድርጓል። እንግዲህ ይሄንን ብቃቱን ከፍ የሚያደርጉ እንግዲህ 2 ጎሎችን አትሊስት ከ10 ጎል ማስቆጠር ግድ ይላል። 23 ዓመቱ ላይ የሚገኝ ነው። ገና ብቃቱን ማሳደግ የሚችል ነበር። የዛሬ 2 ዓመት ወደ 90 ሚሊዮን ዩሮ ይገመት ነበር። አሁን 75 ሚሊዮን ዩሮ ነው። በአልናስር በሌሎች የእንግሊዝ ቡድኖች ይፈለጋል። በተለይ በሳውዲ ያ እንግዲህ ቃሉ የሚጠበቅ ነው የሚሆነው። በሊቨርፑል ጨዋታ ላይ እንግዲህ በሁለተኛው አጋማሽ ያሳየው ብቃት በተለይ ከኋላ ከተከላካዮች ጀርባ የሚመሩጥ አቅም አለው። ስፔሶችን ማንበብ ላይ ጥሩ ነው። አጨራረሱ የተሻለ ነው። እነዚህን ክህሎቶቹን ማሻሻል ከማይክል አርቴታ የሚጠበቅ ይሆናል። የዚህ ተጫዋች ምን አይነት ብቃቶች አሉት ብለን ስናይ ደግሞ ገብርኤል ማርቲኔሊ በጣም የተለየ የሚያደርገው ለአርሰናል እንዲሁም ደግሞ ለእንግሊዝ ፕሪሚየር ሊግም በብዙ ጊዜ አስቸጋሪ ሆኖ ያየ ነው። አንደኛ ከተከላካይ ጀርባ መሮጥ ነው። ሁለተኛ ኳሶችን አጨራረሱን ወይም ፊኒሽንጉ ነው። ድሪብል የማድረጉ ብቃት ግን በመስመሮች መካከል እንዳይጫወት ያደርገዋል። ወደኋላ ተመልሶ በመከላከል ላይ በጣም ጥሩ ብቃት ያለው ተጫዋች እንደሆነ የሚታይ ነው። በጭንቅላት ኳስ መግጨት ላይም በጣም ጥሩ አጥቂ የምትሉት አይነት ነው። ቁመቱ እንኳን 1.78 ቢሆንም ስለዚህ የገብርኤል ማርቲኔሊን ወደ አጥቂ መስመር አድርጎ ለሚቀጥሉ ጨዋታዎች ማየት ለማይክል አርቴታ አስፈላጊ ሆኖ ይታያል። በተለይ አርሰናል የመስመር ተጫዋች የሚያስፈርም ከሆነ አጥቂ የሚያስፈርም ከሆነ በሁለቱም ቦታዎች ላይ ሽፋኖችን እየሰጠ
ሊታይ ይችላል። ድሪብሎቹን ሲያደርግ በጣም አንገቱን አቀርቅሮ ወደ መሬት ዝቅ አድርጎ ስለሆነ ብዙን ጊዜ ቀና ብሎ አያይም እና በጣም ይቸገራል። ኳሶችን በማጥቃት መስመሩ ላይ ሲሰጡት ግን የተሻለ ኳሱን ቅርጹን አይቶ ወደ ጎል በየትኛው አቅጣጫ እንደሚመታው አይቶ ማስቆጠር ስለሚችል የተሻለ እድል ይሆናል ብዬ አስባለሁ። ለተጫዋቹም የአንድ ዓመት እድልን መስጠት ያስፈልጋል። ነገር ግን አርሰናሎች አሁንም የትሮሳርድን ኮንትራት እየተደራደሩ ነው። ስለዚህ ገብርኤል ማርቲኔሊ ሊለቁበት የሚችሉበት እድል ይኖራል። ዴቪድ ኦርንስቴን እንደተናገረው ከሆነ መድፈኞቹ በክረምቱ የዝውውር መስኮት የመጀመሪያው ዓላማቸው አጥቂ ማስፈረም ነው። ሁለተኛው አማራጫቸው ብለው የሚያዩት የመስመር ተጫዋች ነው። ሶስተኛ አማካይ ተጫዋች ማስፈረም ነው። ሌላኛው የግራ ተመላላሽ ይፈልጋሉ የሚል ነው። ያ የሆነው እንግዲህ በዚቼንኮና እንዲሁም ደግሞ በተለይ ሁለተኛው ተጫዋች የሆነው በዛ መስመር ላይ ቴርኒ ስለሚለቅ ያንን ቦታ ለመሸፈን ሌላ ተጫዋችን ሊያመጡ የሚችሉበት እድል ይኖራል። አጠቃላይ እንደ ቡድን የገብርኤል ማርቲኔሊ አስደማሚ ሩጫዎች፣ አስደማሚ ብቃቶች አርሰናልን የተሻለ ቦታ ያደርሱታል ብለው በብዙ ሁኔታዎች የሚታሰቡ እንደነበሩ የሚታወቅ ነው። ነገር ግን ባለፉት 2 ዓመታቶች በዘንድሮ ውድድር ዓመት የተሻለ ብቃቱን አሳይቷል። ባለፈው ዓመት ደከም ያለ ብቃትን የውድድር ዓመትን ነበር ያሳለፈው። ስለዚህ ወደ ብቃቱ እንዲመለስ ማድረግ ያስፈልጋል። ነገር ግን ብቃቱ በእንግሊዝ ፕሪሚየር ሊግ ያጨዋወት ስታይሎች ውስጥ እየተለመደ የመጣ ይመስላል። ድሪብል የማድረግ አቅሙ ደካማ ስለሆነ በመስመር ተጫዋችነት ይልቅ በአጥቂ ማሰለፍ የተሻለ ሆኖ ይታያል። አርሰናሎች ከገብርኤል ማርቲኔሊ አንደኛ በሁለት አጥቂ መጫወት የሚችሉ ከሆነ ሁለተኛው አጥቂ ሆኖ ከመሃልም መጫወት የሚችል ነው። አንደኛ ሁለተኛ የተሻለ የሚያደርገው ፍጥነቱን መጠቀም የሚያስችለው ነው። በጣም የተለየ ብቃቱ ገብርኤል ማርቲኔሊ ፍጥነቱ ነው፣ አጨራረሱ ነው። ነገር ግን ደግሞ ተከላካዮችን መበጥበጥ የሚችልና ኳሱን ይዞ መቆየት የሚችል ነው። በሚገባ ደግሞ የመሃል ፕረስ ማድረግ የሚችል ነው። ስለዚህ ለማይክል አርቴታ ሊመች የሚችልበት እድል ሰፊ ሊሆን ይችላል። በተለይ በማጥቃቱ ሂደት ላይ ካያችሁት ከዚህ በፊት ማይክል አርቴታ እንግዲህ ወደ አርሰናል ከመጣ በኋላ በግራ መስመር ላይ ብቻ ነው ያጫወተው ይህንን ተጫዋች እድሎችንም የሰጠው ማለት ይቻላል። በተለይ አርሰናል በተቸገረባቸው ጊዜያቶች ጥሩ ፐርፎርማንሱን አሳይቷል። እንደ ቡድን አርሰናሎች የተሻለ የመሃል አማካኝ የሚያገኙ ከሆነ ይህንን ተጫዋች መጠቀም የሚያስችላቸው ነው የሚሆኑት። በፒኤስጂ ጨዋታ ያመከናቸው ኳሶች አንዱ የሚነሱ ናቸው። ነገር ግን በመስመሮች ሲነሳ ራሱን አዘቅዝቆ የሚያይበት መልክና ወደ ጉልበቱን ዝቅ አድርጎ በተለይ ኳሶችን ሲስጥ በረኞችን ቀና ብሎ ያለማየት ችግር ይታይበታል። ያንን ማሻሻል የሚጠበቅበት ይሆናል። አርሰናሎች ትክክለኛ ዋጋ ከቀረበ ግን እሱን በመልቀቅ የተሻሉ ጨራሶችን በዛ መስመር ላይ ማምጣት ያስባሉ። እዚህ ቡድን ውስጥ እንግዲህ ጉዳት ተቸገረ እንጂ ሌላኛው ገብርኤል ሄሱስ አለ። ገብርኤል ሄሱስ ጋር ጥሩ ጥምረቶችን ያደርጋሉ። በተለይ በማጥቃቱ ረገድ ይቀያየሩ ነበርና ውጤታማ አርሰናልን ያደርገው ነበር። አርሰናል በጊዜ ቆይታዎች ብዛት ቦታዎችን የሚሸፍኑ የተለያዩ ተጫዋቾችን ሲፈልግ ይህንን ቦታ ላይ የሚሸፍን ተጫዋች አንዱ ገብርኤል ማርቲኔሊ ነው ብለው ያምናሉ። ስለዚህ በጣም ብዙዎቹ የምታደንቋቸው ሮናልዲኒዮ፣ ትልቁ ሮናልዶ ሁለቱም በጣም በአጨራረስ ሂደቱ ተገርመው አስተያየቶችን የሰጡበት ወቅት እንደነበር የምታስታውሱት ነው። አጥቂ ሆኖ ሲጫወት ማለት ነው። ስለዚህ ያንን እድል ማይክል አርቴታ ከሰጠው የተሻለ ብቃቱን አሳይቶ ለአርሰናል ውጤታማ ያደርገው ይችላል። ከዛ ውጭ ግን የተሻለ የመስመር ተጫዋችም ያስፈልጋል። አሁን ኦዴጋርድ ለቡካዮ ሳካ የሚሰጠውን አይነት ሽፋን ከዚህ በፊት ግራኒት ዣካ ለገብርኤል ማርቲኔሊ ሲሰጠው የተሻለ ብቃቱን አሳይቶ ነበር። በዚህኛውም ቦታ የተሻለ ብቃቱን የሚያሳየና የብቃቱን የሚያግዘው ተጫዋች ያስፈልጋል። ያንን የሚሆን ከሆነ ገብርኤል ማርቲኔሊ ወደ ምርጡ ብቃቱ ልናየው የምንችልበት እድል ሰፊ ይሆናል። ሰላሙን አድማጮቻችን፣ የያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።